ሰላም ተማሪዎች እንደምን ቆያችሁ? ዛሬም በድጋሚ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬም የምንመለከተው ልክ እንደተለመደ ማለት ነው በ2017 6ኛ ክፍል ሚኒስትሪ ኤግዛም የቀረበ የሂሳብ ጥያቄ እንመለከታለን ማለት ነው። እናንተም ምናልባት እንደዚህ አይነት ጥያቄ ድንገት ብትጠየቁ አሊያም ደግሞ ልጆቻችሁን አስጠኑ እንኳን ቢሏችሁ ወላጆች ካላችሁ ማለት ነው ይህንን ትምህርት እንዴት አድርጋችሁ በቀላሉ ተማሪዎችን ማስረዳትና ግንዛቤ እንዲኖራችሁ ማድረግ እንደምትችሉ በዚህ ቪዲዮ እንመለከታለን ማለት ነው። ሐሳቡ ርዕሱ እንዴት አድርጋችሁ የሁለት ቁጥሮች ትልቁ የጋራ አካፋይ ወይም ደግሞ ግሬተስት ኮመን ፋክተር ኦፍ ትልቁ የጋራ አካፋያቸውን እንዴት መፈለግ እንደምችል እንመለከታለን ማለት ነው። ከእናንተ የሚጠበቀው አንደኛ ስክሪፕቶና ደብተር ያዙ፣ አብረን ስንሰራ እናንተም ሞክሩ። ሁለተኛ ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሶስተኛ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። እጅግ በጣም ቀላል ነገር ነው። ስለዚህ ማድረግ ያለብን ቴክኒኮችን እያንዳንዱን በደንብ አድርጌ ነው ማስረዳችሁ ማለት ነው። የተጠየቅነው ጥያቄ ከነዚህ ምርጫ ውስጥ 18 እና የ16 ከጋራ አካፋዮች ውስጥ ትልቁ የጋራ አካፋይ የሆነው የትኛው ነው ተብሎ ተጠይቀናል ማለት ነው። ስለዚህ እነዚህ ምርጫዎችን ደግሞ ለመምረጥ የግዴታ ማድረግ ያለባችሁ ቴክኒኮች እነዚህን ሁለቱ 18 ቁጥርና 16 ቁጥርን ፕራይም ፋክተራይዝ ማድረግ ወይም ደግሞ በብቸኛ ትንትን ቁጥሮቹ መግለጽ ይጠበቅባቸዋል ማለት ነው። በብቸኛ ትንትን ደግሞ ለመግለጽ እነዚህን ቁጥሮች የግድ መታወቅ ያለባቸው ቁጥሮች ናቸው። 2 3 5 7 11 እያሉ እነዚህ ቁጥሮች 13 እነዚህ ቁጥሮችን የግድ ልናውቃቸው ይገባል ማለት ነው። እነዚህን ቁጥሮች 2 3 5 7 11 13 17 እያሉ የሚቀጥሉ ቁጥሮች ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ወይም ፕራይም ነምበርስ ብለን እንጠራቸዋለን። ስለዚህ አሁን ምንድነው የምናደርገው 18 ቁጥርና 16 ቁጥርን በእነዚህን ቁጥሮች መናገር ወይ መግለጽ እንደማለት ነው። እሱንም በደንብ አድርጌ ላሳያችሁ። የተጠየቅነው ጥያቄ 18 እና 16 ቁጥርን በብቸኛ ትንትን መግለጽ ምን እናደርጋለን? ሲጋ 18 ቁጥር በሁለት ቁጥር መካፈል አለበት። የሚካፈል ከሆነ እናካፍሏለን 9። አሁንም 9 ቁጥርን በሁለት ቁጥር ስለማይካፈል በ3 እንሞክራለን። በ3 ስንት ጊዜ? 3 ጊዜ እንደማለት ነው። ያ ማለት እዚች ጋር የምትመለከቷትን ቁጥር 3 ቁጥር ማለት ነው ብቸኛ ቁጥር ስለሆነ ወይም ለአንድና ለራሱ ብቻ የሚካፈል ቁጥር ስለሆነ ከዚህ በላይ መተንተን ስለማይችል እዚህ ጋር እናቆማለን ማለት ነው። በተመሳሳይ መልኩም 16 ቁጥርን በሁለት ቁጥር መካፈሉና ለመካፈሉ ቼክ እናደርጋለን። 8 ይሆናል። 8ን መልሰን ለሁለት ቁጥር እናካፍላለን። በሁለት ቁጥር መካፈል የሚችል ቁጥር ሆኖ ሳለ ነገር ግን እናንተ ተሳስታችሁ በ3 ካካፈላችሁ ድጋሚ ወደ 2 ስለሚመልሳችሁ አስቀድማችሁ በሁለት ቁጥር መካፈሉን ቼክ ማድረግ አለባችሁ። ስለዚህ 8 በ2 4 እንደገና ለሁለት ስናካፍለው 2። አሁን እዚህ ጋር ነው የሚያቆመው ማለት ነው። ሁለት ቁጥር ማለት ለአንድ ቁጥርና ለራሱ ብቻ መካፈል የሚችል ሌላ ተተንታኝ የለውም። ስለዚህ ምን እናደርጋለን? 16 ቁጥር ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሁለትን በራሱ 4 ጊዜ ተባዝቷል ማለት ነው። ስለዚህ 2 ርቢ 4 እንላለን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው ተማሪዎች? 16 ቁጥርን በብቸኛ ትንትን ወይም ፕራይም ፋክተራይዝ ሲደረግ እንደዚህ ይጻፋል ማለት ነው። በተመሳሳይ መልኩ ደግሞ 18 ቁጥርን 2 ሲባዛ በ3 ሲባዛ በ3 ስለዚህ 18 ማለት በብቸኛ ትንትን ሲገለጽ 2 ሲባዛ በ3 ሲባዛ በ3 ወይም ደግሞ 2 ሲባዛ 3 ርቢ 2 ብለን እንጠቅሳለን ማለት ነው። አሁን እዚች ጋር በደንብ አንደርስታንድ ማድረግ ያለባችሁ ወይም መገንዘብ ያለባችሁ ነገር ምንድነው? ትልቁ የጋራ አካፋይ ወይም ግሬተስት ኮመን ፋክተር እና ትንሹ የጋራ ብዜት ሊስት ኮመን መልቲፕል በምትፈልጉበት ሰዓት ተማሪዎች እጅግ በጣም ጥንቃቄ ማድረግ ይጠበቅባቸዋል። እነዚህ ሁለቱንም ባለማወቃችሁ ብቻ ምናልባት የተጠየቃችሁትን ጥያቄ መልሱ ልትሳሳቱ ትችላላችሁ ማለት ነው። አሁን መሳያችሁ ትልቁ የጋራ አካፋይ
በምንሰራበት ሰዓት ቁጥሮቻችን እንደዚህ በብቸኛ ትንትን ወይም ደግሞ ፕራይም ፋክተራይዝድ ካደረግናቸው በኋላ መከተል ያለብን ስቴፖች ምንድናቸው የሚለውን ልንገራችሁ። እነዚህን ቁጥሮች 18 ማለት 2 ሲባዛ 3 ርቢ 2 ነው። ስለዚህ የጋራ እዚህ ጋር 2 ቁጥር አለ፣ እዚህም 2 ቁጥር አለ። ስለዚህ የጋራ የሆነውን ቁጥር ብቻ ታውጣላችሁ። እዚህ ጋር እንደምታዩት ምንም ቁጥር የለኝም። እዚህ ጋር ግን 3 ርቢ አለ፣ 3 ርቢ 2። ስለዚህ 3 ርቢ 2 የምትለው እቺ ቁጥር ማለት እዚህ ጋር የለም፣ የጋራ አይደለም ማለት ነው። ይሄ ህግ የሚሰራው መቼ ነው? በትልቁ የጋራ አካፋይ ላይ ብቻ ነው የሚሰራ ማለት ነው። ስለዚህ እሱ ጥንቃቄ ማድረግ ይጠበቅባቸዋል። በትንሹ የጋራ ብዜት ደግሞ የሰራሁት ቪዲዮ ስላለ እሱንም ማየት ትችላላችሁ። በጣም ቀላል ነገር ነው። ስለዚህ ትልቁ የጋራ አካፋይ የ16 እና 18 ሊሆን የሚችለው ማለት ነው የጋራ 2 እዚህ ጋርም 2 ነው። ስለዚህ የጋራ 2 ትባላችሁ። ሁለተኛው ስቴፕ ደግሞ the lowest exponent ያለው ወይም ትንሽ ርቢ ያለውን ታያላችሁ። እዚህ ጋር 4 ነው፣ እዚህ ጋር ደግሞ ምንም የለውም። ስለዚህ ምንም የሌለውን 2 ቁጥርን ትመርጣላችሁ። ባጭሩ መልሳችሁ ማን ነው ማለት ነው? 2። ይሄ ማለት ምን ማለት መሰላችሁ? 16 ቁጥርና 18 ቁጥርን ያለ ቀሪ የሚያካፍሉ ቁጥሮችን ትፈልጉና ከነዛ ቁጥር ውስጥ የጋራ የሆኑትን ትለያላችሁ። ከዛ በኋላ ከለያችሁ በኋላ ተለቅ የሚለውን ቁጥር ማውጣት እንደማለት ነው። ተማሪዎች በዚህ ቪዲዮ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ በእናንተ ቢጠቅማችሁ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ። ይመቻችሁ።